እሺ ተመልካቾች ቀደም ሲል በመግቢያችን ላይ እንዳስተዋወቅናችሁ ከመገጣጠሚያ ችግሮች ጋር ያሉ ሀሳቦችን እናነሳለን። የመገጣጠሚያ ችግሮች ምንድናቸው የሚለውን ነገር ደግሞ ለመነጋገር በዚህ ማርሻ ቀዶ ሕክምና ማዕከል ከዶክተር መለሰ ጋርዴ ጋር የአጥንት ቀዶ ሕክምና ስፔሻሊስት ሰርጅን ጋር ቆይታ እናደርጋለን። የመገጣጠሚያ ችግሮች ምንድናቸው፣ መፍትሄያቸው ምንድነው፣ መነሻቸው ምንድነው የሚለውን እናይና አሁን ደግሞ በዘመናዊ መልክ ከመጣው አልትራስኮፒ ከሚባለው የኦፕሬሽን ማሽን ጋር በተያያዘ አንዳንድ ሀሳቦች እናነሳለን። ያው የህክምና ቴክኖሎጂ በየጊዜው አዳዲስ የዘመነ የመጣ አዳዲስ ቴክኖሎጂዎችን ይዞ እየመጣ ነው የሚገኘው። ከእሱ ጋር የተያያዘ ሀሳቦችን እናነሳለን። ዶክተር ለቃለ መጠይቁ ፈቃደኛ ስለሆንክ በቅድሚያ እጅግ አድርጌ አመሰግናለሁ። እስቲ ዶክተር መለሰ ጋርዴ ማን ነው የሚለውንና ያንተን ስፔሻሊቲ ነገር እስቲ ለተመልካቾቻችን በደንብ ብትገልጽላቸው። መልካም። እሺ፣ እንደተናገርከው ዶክተር መለሰ ጋርዴ ይባላለሁ። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት እና የመገጣጠሚያ የስፖርት አርትሮስኮፒ እንዲሁም የመገጣጠሚያ መቀየር ሰብ ስፔሻሊስት ሐኪም ነኝ። በዚህ በማርሻ ቀዶ ሕክምና ማዕከልም በተመሳሳይ ሙያ ኮንሰልታንት ኦርቶፔዲክ ሰርጅን እና የአርትሮስኮፒ ስፖርትስ ሜዲሲን ሰብ ስፔሻሊስት ሆኜ በማገልገል ላይ ይገኛለሁ። የመገጣጠሚያ ችግር ብዙ ሰዎች የሚያነሱት ሀሳብ ስለሆነ መፍትሄ ይሆናል፣ ለተመልካቾቻችንም መፍትሄ ይሆናል ብለን ስላሰብን ነው ይህን ሀሳብ እንደ ሀሳብ ይዘን ለተመልካቾቻችን እናካፍል የፈለግነው። ስለ አርትሮስኮፒ ወደ በኋላ ላይ መተን እናነሳበታለን። በቅድሚያ ግን የመገጣጠሚያ ችግሮች ማለት ምንድን ናቸው? ከሌሎች አጥንት ህክምናዎች የሚለዩበት ሀሳብ ምንድን ነው የሚለው እንግስት። የመገጣጠሚያ ችግሮች ያው ተያያዥ ናቸው። ከሌላው የአጥንት ህክምና ጋርም አብሮ የሚሄድ ነው። ችግሮችም ደግሞ ተቀራራቢነት አላቸው። መገጣጠሚያ ላይ የምናተኩርበት ምክንያት አብዛኛው የምንሰጠው ህክምና በዚህ ሰብ ስፔሻሊቲ ዘርፍ ላይ አብዛኛው ስራው መገጣጠሚያ ላይ ስለሚያተኩር ነው መገጣጠሚያ የምንለው እንጂ ከሌላው የአጥንትና የመገጣጠሚያ ችግር ተያያዥ አብሮ ነው የሚመጣው። ምንድናቸው ብለን በምንዘረዝርበት ጊዜ አብዛኛው ጊዜ በጉዳት የሚከሰቱ ናቸው። ጉዳቶች ደግሞ የተለያዩ መልክ ሊኖራቸው ይችላል። ለምሳሌ እንደማንኛውም እንደ ስብራት፣ እንደ መገጣጠሚያ መጎዳት ሁሉ ይህም በተለያዩ አደጋዎች ሊከሰት ይችላል። ለምሳሌ በመኪና አደጋ ሊከሰት ይችላል። የተለያዩ ስፖርታዊ እንቅስቃሴ ሲያደርጉ ሊከሰት ይችላል። ማንኛውም አጥንትን ሊጎዱ የሚችሉ አደጋዎች በሙሉ መገጣጠሚያን ይጎዳሉ። አጥንትና መገጣጠሚያ ላይ የሚከሰቱ እጢዎች ብለን እንደምንገልጸው መገጣጠሚያዎችም በተለያዩ እጢዎች ሊጎዱ ይችላሉ። መገጣጠሚያዎች በኢንፌክሽን ሊጎዱ ይችላሉ። መገጣጠሚያዎች በተለያዩ የኢንፍላማተሪ ፕሮሰስ ወይም ደግሞ በዲጀነሬቲቭ ኮንዲሽን የምንለው እድሜን ተከትሎ በሚመጡ ነገሮች ሁሉ ሊጎዱ ይችላሉ። ስለዚህ የመገጣጠሚያ ችግሮች ብዙ ናቸው። የተለያየ መንስኤ ያላቸው ችግሮቹም ብዙ ናቸው። እየነጣጠልን ልናይ እንችላለን። በዋናነት ደግሞ የመገጣጠሚያ ሕክምና የምናተኩረው ደግሞ ብዙ ጊዜ ሁሉም መገጣጠሚያዎች እንዳሉ ሆኖ በዋናነት ደግሞ ዋና መገጣጠሚያዎች የምንላቸው የትከሻና የጉልበት መገጣጠሚያ በብዛት በእኛ ዘርፍ በእኛ ሙያ ላለ የአጥንት ቀዶ ሕክምና ስፔሻሊስት ወይም እና እንደዚሁ ስፖርት ሰርጅን ለሆነ በብዛት ብዙ ጊዜ የምናክመው የመገጣጠሚያ አይነቶች ጉልበትና ትከሻ ናቸው። በስፖርት በተገናኘ ጉዳትም በብዛት የሚጎዱት እነዚህ ሁለቱ መገጣጠሚያዎች ናቸው። ሌሎችም ሊጎዱ ይችላሉ። ታፋ ሊጎዳ ይችላል። ቁርጭምጭሚት እንደውም ከታፋም የበለጠ በብዛት ይጎዳል። ከርን ሊጎዳ ይችላል። ግን ሁለቱ በጣም ነው የሚጎዱት። የመገጣጠሚያ የሚባሉት አካላት የት ጋር ነው የሚገኙት? እንዴት ብሎ ሊገለጽስ ይችላል? እንግዲህ ቅድም በመግቢያችን እንዳልነው አንድ መገጣጠሚያ ሲባል ከአጥንትም ጋር የተያያዘ ነው። ለአጣዳፊ ጉዳቶችም ሊሆን ይችላል። የቆዩ ጉዳቶች፣ በተለይ የቆዩ ጉዳቶች በሚሆንበት ጊዜ ታካሚውን ሙሉ የአጥንት ጤንነቱን እናያለን። ለምሳሌ ሜካኒካል አክሴስ የምንለው አለ። የታካሚው ቁመና እንዴት ነው፣ ለምሳሌ መዛባት አለ ወይ የሚለው እናያለን። ስለዚህ የታካሚውን ቁመና ከዳሌ ጀምሮ እስከታች መረገጫው ድረስ እናያለን።
ስለዚህ አንድ መገጣጠሚያ በምናክምበት ጊዜ እዛች ችግር ላይ ብቻ እናተኩርም። በዋናነት ግን የጉልበት መገጣጠሚያ ለምሳሌ የት ነው ብለን በምንጠቅስበት ጊዜ ከዚህ እንደሚታየው የላይኛው አጥንት እና የታችኛው አጥንት ፎርም የሚያደርጉት አለ። እዚህ ጋር 4 ማዕዘን ስኩዌር ብናሰምር በዚህ ስኩዌር ውስጥ የሚካተቱ ስትራክቸሮች በሙሉ በ6 ሴንቲሜትር ወደ ታችም ወደ ላይም ያለው ስኩዌር በሙሉ እዚህ ውስጥ ያለው ስትራክቸር በሙሉ መገጣጠሚያ ነው። ስለዚህ በዋናነት በዚህ ሌብል ብለን ብንወስደው ሰውነታችንም ላይ በዚህ ሌብል ብለን ብንወስደው በዚህ ጋር ያሉ አጥንቶች፣ ጅማቶች፣ መገጣጠሚያ ውስጥ ያለ የመገጣጠሚያ ሽፋን፣ ካርትሌጅ፣ ካፕሱል፣ የተለያዩ ጅማቶች እዚህ እንደምናየው በሙሉ የመገጣጠሚያ አካል ብለን እንወስዳቸዋለን። ትከሻ ላይም ስንመጣ እንደዚህ ትከሻም አሁን ብዙ አይነት መገጣጠሚያዎች ውስጡ ላይ ያሉት፣ ግን በዋናነት አሁን ይሄ በሙሉ የሚታየው ስትራክቸር ትከሻ ነው ብለን ነው የምንወስደው። ሾልደር ጆይንት እንለዋለን። ከታች ይሄኛው አጥንት ማለትም ከዚህ ጀምሮ ያለው አለ። ይሄ መገጣጠሚያ ዋናው ትከሻ መገጣጠሚያ አለ። ይሄ መጋፊያችን አለ። እዚህ ጋር ደግሞ የተለያዩ ሌሎች መገጣጠሚያዎች አሉ። ስለዚህ ይሄ ስትራክቸር በሙሉ የትከሻ መገጣጠሚያ ብለን እንጠራዋለን። በእያንዳንዱ መገጣጠሚያ ላይ ብንሄድ መገጣጠሚያ የምንለው ታፋ ላይ ለምሳሌ ብንወስድ ዝቅ ብለን ወደ 7-8 ሴንቲሜትር ከታች እንጀምራለን። የዳሌ ገንዳው አለ፣ ዋናው ዳሌው መገጣጠሚያ አለ። ያ የመገጣጠሚያ አካል ብለን እንወስደዋለን። አንተ ጋር የሚመጡ ታካሚዎች ብዙ ጊዜ የትኛው መገጣጠሚያ ችግር ነው? በጣም ጥሩ። እኛ ጋር የሚመጡት ታካሚዎች ብዙ ጊዜ በተለያየ ስፖርታዊ እንቅስቃሴዎች የሚከሰቱ ችግሮችን ይዘው ነው የሚወጡ። በዋነኝነት ወጣቶች እና ደግሞ ጎልማሶችም ሆኖ እድሜያቸው ብዙ ያልሄዱ በተለያዩ የስፖርታዊ እንቅስቃሴዎች ላይ ፕሮፌሽናል ስፖርት ሊሆን ይችላል፣ ለጤና የሚጫወቱ ሊሆን ይችላል። ማንኛውም እንቅስቃሴ ሲያደርጉ የሚከሰቱ ጉዳቶች ብዙ ጊዜ እኛም ፈልገው ስፔሲፊካሊ ይመጣሉ። ግን አሁን እንዳልከው እድሜያቸው ገፋ ያሉ ሰዎች በተለያየ መንገድ መገጣጠሚያቸው ይጎዳል። ለምሳሌ እዚህ ትከሻ መገጣጠሚያ ላይ የምናክማቸው ችግሮች እነዚህ ጅማቶች አሁን የምናያቸው ሮታተር ካፍ ይባላሉ። መገጣጠሚያውን አቅፈው የሚይዙ ጅማቶች ናቸው። አሁን እነዚህ ጅማቶች አሁን እንዳልነው በስፖርታዊ ጉዳቶች ሊከሰቱ ይችላሉ። ብዙ ጊዜ እኛ የሚመጡ ታካሚዎች የምንሰራላቸው ግን እድሜያቸው ገፋ ብሎ የስፖርታዊ እንቅስቃሴም ወይም ደግሞ ሌላ አደጋ ሳይደርስባቸው አንዳንዴ አያስታውሱትም ጉዳቱን። አንዳንድ ጊዜ ደግሞ የሆነ ዕቃ እንደዚህ ሳነሳ እንደዚህ ብዬ ነበረ ከዛ ተሰማኝ፣ ከዛ በኋላ ማታ እያመመኝ ነው፣ ሁሌም ያመኛል ብለው ይመጣሉ። ስለዚህ ምርመራ በሚደረግበት ጊዜ ግን ጅማታቸው ተጎድቶ ይገኛል። ቨርሳታይል ነው፣ ብዙ ነው ችግሩ። በዋነኝነት ጉልበትን ስንወስድ አብዛኛው ጊዜ ወጣቶቹ በስፖርት ላይ ያሉ ታካሚዎች ይመጣሉ። ትከሻ ላይ ግን በአመዛኙ እንደውም እድሜያቸው ገፋ ያሉ ሰዎች ይመጣሉ። አሁንም ቁርጭምጭሚት ላይ ብንሄድ ለምሳሌ ብዙ ጊዜ ቁርጭምጭሚት ችግር ይዘውብን የሚመጡት ራሱ ስፖርተኞችም ይመጣሉ። በእድሜ ገፋ ያሉ ትዊስት ያደርጋሉ። በሚራመዱበት ጊዜ መገጣጠሚያቸው ትዊስት ያደርጋል፣ ይዞራል። በዛ ምክንያት መገጣጠሚያቸው ተጎድቶ አብጦ ተሰብሮ ሊመጣ ይችላል። ጅማታቸው ተጎድቶ ተበጥሶ ሊመጡ ይችላሉ። አሁን እንደ ኢትዮጵያ አሁን እንደምታየው እንግዲህ የስፖርተኛ ቁጥሮቻችን ከሌላ ሀገር ስታየው በጣም ትንሽ ነው። የስፖርተኛ ታካሚዎች ቁጥሮቻቸው ትንሽ ነው። ብዙዎቹም ደግሞ ይሄ ወደ ሕክምና የመሄድ እንትናቸው ገና እንግዲህ እኛ አዌርነስ መፍጠር አለብን። እንደዚህ በሚዲያዎችም አዌርነስ መፍጠር አለብን። ግን ካለን የህዝብ ቁጥር አንጻር የስፖርተኛ አሁን ስፖርት ሰርጅን ብንባልም የምናከመው ብዙ ችግር አለ። ሰው ለምሳሌ ባስ ሲወጣ ጉልበቱ ዙሮ ይመጣል። እኛ ጋር ባስ ላይ ሲወጣ ጉልበታቸው ይዞራል። ስንመረምር ግን ልክ ስፖርተኞች እንደሚጎዱት የሴላቸው ሜኒስከሳቸው ተጎድተው ይመጣል። በዚህ ወደ 130 ሚሊዮን ህዝብ ላይ ያሉትን የስፖርተኛ ሬሾ ብታየው እንግዲህ ስለዚህ ችግሩ አሁን በስፖርት ብቻ ነው ብለን ልንል አንችልም። ብዙ ነው ጉዳቱ። ሬሾም የምናያቸውን ፔሸንቶች ኦነስትሊ በተለያየ መንገድ ነው ተጎድተው የሚመጡት። በጣም ቆንጆ ሀሳብ ነው ያነሳው። የዛሬ ሀሳባችን ያው እንግዲህ አርትሮስኮፒ የሚባለው የኦፕሬሽን ላይ የሚሰራበት ማሽን ያው የሀገራችን የሕክምና ቴክኖሎጂ መቼም ከውጭ እየተቀበልን እያደገ እየመጣ ነው። እንግዲህ ያው ከሌሎቹ ሀገሮች ካደጉ ሀገሮች ጋር
ተፎካካሪ ባንሆንም ግን የተወሰኑትን ለማስተካከል እየተሞከረ ነው። አንዱ አሁን አርትሮስኮፒ የሚባለው የመገጣጠሚያ ችግሮችን ለማከም የሚረዳ ማሽን አንዱ ነው። ከኔ ከአገላለጽ ይልቅ በአንተ አገላለጽ በጣም ጥሩ ለተመልካቾችም ለታካሚዎችም ይጠቅማል ብዬ ስላሰብኩ ነው። ምንድን ነው ይሄ ማሽን የሚለው? የዚህኛውን አሁን እናንተ የምትቀርጹበትን ካሜራ ለሰው በሚስማማ መልኩ ሌንሶች አሉ። እነዛ ሌንሶች ኢንተርፕሬት ይደረግና ከካሜራው ወደ ሞኒተር ነው የምንወስደው። ሞኒተር ስክሪኑ ከዚህ ትንሽ ሰፋ የሚል ስክሪን ላይ ካሜራው የሚያየውን ኢሜጅ እዚህ ጋር ኢንተርፕሬት እያደረግን እዚህ ጋር እያየን በትንንሽ ቀዳዳዎች ነው እንግዲህ እዚህ ጋር አንድ ቀዳዳ እዚህ ጋር ይኖራል፣ አንድ ቀዳዳ እዚህ ጋር ይኖራል። ሰርጅኑ እንዳስፈላጊነቱ ደግሞ አክሰሰሪ ፖርታል የምንላቸው ተጨማሪ ፖርታሎችን ትንሽ ላይ ከ5 ሚሊሜትር እስከ 7 ሚሊሜትር አይበልጡም ቀዳዳዎቹ። በዛ ካሜራው ይገባል። የምንሰራባቸው መሳሪያዎችም ትንንሽ ናቸው፣ ዴሊኬት ናቸው። በዛ ይገባሉ። ሙሉ ስራውን እንግዲህ ስክሪን ላይ እያየን ነው የምንሰራው ማለት ነው። እንዳስፈላጊነቱ ይህ እየተሰራ እያለ ግን አሁን ለምሳሌ ጅማት ለማምረት አሁን ለምሳሌ የአንድ ጉልበት ኤሲኤል የተጎዳን ታካሚ ሌላ አዲስ ኤሲኤል መስራት ይኖርብናል። ስለዚህ እዚህ ጋር የምንሰራው ነገር በካሜራው ያልቃል። እዚህ ጋር ግን ስፔር ጅማቶችን ደግሞ ትንሽ ከፍተን እናመርትና ያንን ጅማት በዛው በካሜራው ታግዘን አዲስ ኤሲኤል እንሰራለታለን ማለት ነው። ብዙዎቹ የመገጣጠሚያ ስትራክቸሮች የመገጣጠሚያ አካላት አሁን ትከሻንም ብንወስድ ጉልበትን ብንወስድ ቁርጭምጭሚትን ብንወስድ ኦፕን ሰርጀሪ በምንሰራበት ጊዜ ለምሳሌ ከጉልበት ልምጣለን፣ ቀጥዬም ደግሞ ስለ ቁርጭምጭሚት ላስረዳ እችላለሁ። አሁን ጉልበት ይሄ ጀርባው ነው። ይሄ ጀርባው ስትራክቸር በኦፕን ሰርጀሪ ስትመጣ በፍጹም ልታየው አትችልም። በፍጹም እንግዲህ የእንትኑን በኦፕን ሰርጀሪ በዚህ ገብተህ ለማየት መገጣጠሚያውን ዲስሎኬት ማድረግ አለብን፣ ማላቀቅ አለብን። እሱን ለማላቀቅ ደግሞ እዚህ ጋር በጠቃሚ የሆኑትን ብዙ ጅማቶች መቁረጥ አለብን ማለት ነው። አርትሮስኮፒው ሲሆን ግን ከዚህ በኩል ጀርባውን አሁን እዚህ ጋር ካሜራው መጣ በጀርባ በኩል ያለውን እናያለን ማለት ነው። ስለዚህ ኢቭን ዞ ኢት ኢዝ ሚኒማል ኢንቫዚቭ እንግዲህ በትንንሽ ቀዳዳዎቹ ነው። አክሰሲቢሊቲው የሚያየው ኤሪያ ግን ኢትስ ዋይድ በቃ በሰፊው ያንን ስትራክቸር ከፊት ከኋላ ከጎን ከጀርባ ያለውን ስትራክቸር ሁሉ በካሜራ እያየን ነው ማለት ነው የምንሰራው።